ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የቅዳሜ የዝውውር ገጾቻችንን እንግዲህ በይፋ እንጀምራለን። ቅዳሜ እስከ ንጋት የተወሰኑ ሰዓታት ድረስ የተሰሙ መረጃዎችን ይህን ፕሮግራም ወደ እናንተ እስከምናደርስ ድረስ የወጡ ዘገባዎችን በአጠቃላይ በእንግሊዝ ሚዲያ በፊት ገጻቸው ይዘው የወጡትን የተለያዩ ዘገባዎችን እንመለከታለን። ይሄ ዝውውር መስኮት እንግዲህ ሰፊ ጊዜያት ቀጣይ ወደ 11 ሳምንት 10 ሳምንት ገደማ ክፍት ሆኖ ይቆያል። እስከ ፈረንጆች ሴፕቴምበር 1 ድረስ የሚቆይ ነው። በርከት ያሉ ዝውውሮችን እናያለን። በትላልቅ ክለቦች፣ በሀያላን ክለቦች እንዲሁም መካከለኛ ክለቦች ከሀያላን ክለቦች ተጫዋቾችን ያዘዋውራሉ። በዚህ መሃል እንግዲህ የፒኤስአር ህግን የሚተላለፍ ክለብ ጫናውን ታሳቢ አድርጎ በገበያ ላይ ጥንቃቄ የተሞላውን የዝውውር ሂደት ያደርጋል። ድርድሮች ደግሞ አሰልቺ ናቸው። በተለይ ለእግር ኳሱ ቤተሰብ ዝውውሩ እንዲጠናቀቅ ለሚፈልገው የእግር ኳሱ ተመልካች መረጃውን መስማት ሲደጋገም ያሰለቻልና አንዳንዴ የተወሰኑ ዝውውሮች አሰልቺ በሆነ ድርድር ይቆዩና መጨረሻ ላይ ነው የሚጠናቀቁት። ያ ደግሞ እንደ ምክንያት የሚነገረው ሻሽ ክለቦች የሚያስቀምጡት ያከፋፈል ስርዓትና ገዢ ክለቦች የሚጠይቁት ያከፋፈል ስርዓት በመሃላቸው ለመስማማት እንግዲህ ጊዜና ሰዓት እየመረጡ የስራ ቀናትን እየመረጡ ዝውውሩን አክቲቭ ለማድረግ ከኛ በላይ ውጥረት ውስጥ ሆነው የሚሰሩት ወይም ከውጪ ከሚመለከተው አካል በላይ በውስጥ በጉዳዩ ላይ ቀጥተኛ ተሳትፎ ያላቸው ኃላፊዎች ከፍተኛ ውጥረትና ስራ ይበዛባቸዋል። ምክንያቱም አንድ ዝውውር ለማጠናቀቅ ምናልባት ረጅም ጊዜ ሊፈጅ ይችላል፣ በአጭር ጊዜ ውስጥም ሊጠናቀቅ ይችላል። ነገር ግን የቡድን እቅድ መቼም በአንድ ዝውውር ላይ ትኩረት አድርጎ ያንን ዝውውር ብቻ ላጠናቀቅ ብሎ ረጅም ጊዜ አይወስድም። ቀጣይ ድርድሮች ይኖራሉ፣ ምልመላዎች ይኖራሉ፣ ውስጣዊ ጥያቄዎች ይመጣሉ። ይሄ ወቅት በተለይ ለስፖርቲንግ ዳይሬክተር፣ ለስካውት ሪፖርተሮች፣ ለቴክኒክ ዳይሬክተሮች፣ ለክለብ ሲኢኦ በጣም ከባድ ውጥረት የሚበዛበት ወቅት ነው። ላለፉት 10 ወራት እነዚህ ስራ አስኪያጆች ትላልቅ ፕሮፖዛሎችን እያሻሻሉ እያቀረቡ እየተደራደሩ በዛ ፕሮፖዛል ላይ ከክለቡ ኃላፊዎች ጋር የሞከሩ ቆይተው ወደ ገበያው የሚወጡት በዚህ ወቅት ነው። ገበያው ደግሞ እነዛ ኃላፊዎች ያቀዷቸውን ተጫዋቾች ገበያ ላይ ላያገኙ ይችላሉ። ስለዚህ ውጥረቱ ከሚታሰበው በላይ ይሆናል። ስለዚህ የእግር ኳሱ ቤተሰብ ደግሞ ለምን የገሌን ዝውውር አላጠናቀቀም ወይም ለየገሌ ዝውውር የሚከፈለው ክፍያ የተለያዩ ጉዳዮች ይነሳሉ። ግን ክለቦች መቼም ይሁን ይሄ ትርፋማ ኢንዱስትሪውን ለማሳደግ የሚጥሩትን ጥረት አንዳንዴ የውስጥ አዋቂዎች መረጃ ሲወጣ እውነታው እንደዚህ ነው እንድንልም የሚያደርግ ነውና አንዳንዴ ትዕግስትም የዝውውር ሂደት ላይ ወሳኝነት አለው። ይሄን ለመግቢያነት ያነሳሁት እንግዲህ በሰሞኑ የተሰጠን አስተያየት በጣም የሚመሰገን አስተያየት ነበር። ከቀናት በፊት በተቃራኒው የተወሰኑ ድርድሮች በመቆየታቸው ምክንያት እኛ ላይ ማለት እኛ ቀጥታ ድርድሩ ላይ አንሳተፍም፣ የምናገኘው መረጃ ነው ለእናንተ የምናካፍለውና ወቀሳ ነበር። ነገር ግን ወቀሳው ወዲያው ተቀይሮ ጥሩ ከመረጃ ጋር ወደኛ ሲደርስ በጣም ለማመስገን ያክል ነው እና ባለፉት ቀናት ከነበረው አንዳንድ አለመግባባት ጋር በተያያዘ እንግዲህ በመጨረሻም መግባባት ላይ መደረሱ የሚያስደስት ነው ለቻናላችን ቤተሰብ። በቀጥታ እንግዲህ የቅዳሜ ገጾቻችንን እስቲ እንመልከት። በተለይ የእንግሊዝ ሚዲያ ከሚረር፣ ከሳን፣ አትሌቲክስ፣ ቴሌግራፍ ሁሉም ሚዲያ እንግዲህ ስለሜጋ ዲሉ ነው የሚያወራው። ያው የብሪቲሽ ሪከርድ መሰበሩን ተከትሎ ትኩረቶች እንዳለው ወደ ሊቨርፑል ነበር ያዞሩት። ነገር ግን በሌላ በኩል ደግሞ ክለቦች ድርድራቸውን እንዳስቀጠሉ ነው። የመጀመሪያ እንግዲህ የምንመለከተው በትናንትና በሰራነው ፕሮግራም መሰረት ከአርብ ጀምሮ የዝውውር ሂደቱ በይፋ ለማጠናቀቅ ቅድመ ዝግጅት የሚደረገው የማርቲን ዙቢመንዲ ዝውውር ነው ብለን ጥቆማ ሰጥተናችሁ ነበር። በሰጠነው ጥቆማ መሰረት እንግዲህ ተጫዋቹ
ከኤጀንቱ ጋር ለንደን ተገኝቶ የመጀመሪያ ዙር የዝውውር መስኮቱን የማጠናቀቅ ስርዓቱን አጠናቋል። በእነዚህ 2 ቀናት ውስጥ ሜዲካሉን ያደርጋል። ግን ኦፊሻል ሬጂስተር ማድረግ ስለማይቻል የስራ ቀን ሰኞ ነው ተጫዋቹ በይፋ የሚተዋወቀው። ነገር ግን ቅዳሜና እሑድ እንግዲህ በለንደን በአርሴናል ቤት የሕክምና ምርመራ የተለያዩ ጉዳዮችን ያጠናቅቃል። አርብ ነው እንግዲህ ለንደን የተገኘው ከኤጀንቱ ጋር። አርሴናልና ሪያል ሶሲዳድ ሁሉንም ቅድመ ሁኔታዎችን አጠናቋል። ኢሜይሎችን አክቲቭ አድርጓል። እንግዲህ ሰኞ የስራ ቀን ሁለቱም በይፋ ውሎችም የሚቀያየሩበት ቀን ይሆናል። ነገር ግን በዚህ ዝውውር ውስጥ የተሰሙ ሌሎች ጉዳዮች አሉ። የአርሴናል የክፍያ ስርዓት ተጨማሪ ፔይመንት ያስፈልገው ነበር። ምክንያቱም 51 ሚሊዮን ፓውንድ ሙሉ አርሴናል በአንድ የዝውውር መስኮት በአንድ የሂሳብ መዝገብ ላይ እንዲመዘገብ ስለማይፈልግ የማሻሻያ ክፍያ ለሶሲዳድ በመክፈል ያከፋፈል ተርሙን ወደ 5-4 ዙር ለማሳደግ ተስማምተው ነው። በዚህ መሰረት እንግዲህ አርሴናሎች በአጠቃላይ 58 ሚሊዮን ፓውንድ ለማርቲን ዙቢመንዲ ይከፍላሉ፣ ወደ 65 ሚሊዮን ዩሮ አካባቢ። ተጨማሪው 7 ሚሊዮን ፓውንድ የዚህ ዝውውር የተርም አከፋፈል ስርዓትን ለማስከበር አርሴናል ለሶሲዳድ ተጨማሪ ከመልቀቂያ ሂሳቡ በላይ፣ ምክንያቱም 51 ሚሊዮን ፓውንድ ሙሉ ቼኩን ዳምፕ ካደረገ ለፒኤስአር ህግና ለሂሳብ መዝገብ ምቹ ስለማይሆን የተርም ክፍያዎችን ለመስማማት እስካሁን ጊዜ ድረስ ረጅም ድርድር የተደረገው በዚህ ምክንያት ነውና በአንድሬስ ቤርታ ውስጥ የመጀመሪያ ፈራሚ ማርቲን ዙቢመንዲ መሆኑ ትናንትና በይፋ ተረጋግጧል። ቀጣይ ስቴፖች እንግዲህ ሂደቱን የማጠናቀቅ ነው። ተጫዋቹ ኮንትራት ይፈርማል፣ እስከ 2030 የሕክምና ምርመራ ያደርጋል፣ የማሊያ ቁጥሩ ይፋ ይሆናል። ይሄ ደግሞ የስራ ቀናትን የግድ መጠበቅ ያስፈልጋል። ቅዳሜና እሑድ ግን በለንደን የሜዲካልና የተለያዩ ሂደቶችን ያደረገ ጠብቆ ሰኞ ዕለት ምናልባት ሰኞ ንጋት ላይ ዝውውሩ በይፋ ይጠናቀቃል። የአርሴናል ንብረት ይሆናል። አሁንም ኮንፈርም ሆኗል። ሁለቱ ክለቦች የሚጠበቅባቸውን ቅድመ ሁኔታዎችን አጠናቋል። ትናንትና ሬጂስተር የማድረግ ስራው እንግዲህ ለቀጣይ ሳምንት ሰኞ ይተላለፋል ለስራ ቀናት እና ተጫዋቹ አሁን ለንደን ደርሷል። በቀጣይ እንግዲህ ተጫዋቹ የሕክምና ምርመራውን በይፋ ይጀምራል ማለት ነው። ስለዚህ የአርሴናል ደጋፊዎች የመጀመሪያ ፈራሚያቸውን ማርቲን ዙቢመንዲን የግላቸው አድርገዋል። የመጀመሪያ የአርሴናል ፈራሚ ስፔናዊው የባስክ ተወላጅ ማርቲን ዙቢመንዲ ሆኗል። በቀጣይ ዊንግና አጥቂ በአርሴናል ቤት ትልቅ ትኩረት ያገኘ ጉዳይ ነው። በትናንትናው ፕሮግራም እንግዲህ ሰፊ ዝርዝር ጉዳዮችን አንስተናል። ወደ ኋላ መለስ ብላችሁ ኢንሳይድ አርሴናል የሚለውን ፕሮግራም አርብ ንጋት የለቀቅነውን ብትመለከቱ እዛ ላይ ሰፋ ያለ ዝርዝር ጉዳይ አንስተናል። አድማጫችን ቴዲ ታደሰ ላደረሰልን አንድ ትልቅ መረጃ ከልብ እያመሰገንን ይህን ጉዳይ ላጋራችሁ። ቶማስ ፓርቴና አርሴናል ለመለያየት ማለት ወደዚህ ውሳኔ ካበቃቸው ምክንያቶች መካከል በግል ቶማስ ፓርቴ ላይ የተመሰረተው ክስ ነው። ይሄ ክስ ደግሞ ከጾታዊ ትንኮሳ ጋር በተገናኘ ተጫዋቹ ላይ የተመሰረተበትን ክስ እንግዲህ የአርሴናል ደጋፊዎችን ጨምሮ በእንግሊዝ የሚገኙ ክለቦች ፓርቴ ኳስ በያዘ ቁጥር ከተጠናቀቀው የውድድር ዓመት አንስቶ ከ2023-2024 የውድድር ዓመት 2024-2025 ጀምሮ ተቃውሟቸውን ያሰሙ ነበር። ለዚህ ደግሞ ለመነሻነት አርሴናል የራሱን ብራንድ በመላው ዓለም በእንዲህ አይነት ተጫዋች በዚህ አይነት ገጽታ መሸጥ አይፈልግም። ይሄ ማለት በተመሳሳይ የሜሰን ግሪንውድ አይነት ጉዳይ ማለት ነው። ስለዚህ ከፓርቴ ጋር ለኮንትራት ስምምነት ካላበቃቸው ጉዳዮች መካከል አንዱ የተጫዋቹ ፐርሰናል ላይፍ ላይ የተፈጠረ አንድ ክፍተት አለ። በአስገድዶ መድፈርና በጾታዊ ትንኮሳ ምክንያት ጠንከር ያለ ክስ ተመስርቶበታል። ይሄን እንግዲህ በአርሴናል ገጽታ ውስጥ ይሄ ተጫዋች እንዲታይ ስለማይፈልጉ ይሄ ደግሞ የክለቡን ብራንድና የተለያዩ ካምፓኒዎች ስምምነት ሲፈጽሙ እንዲህ አይነት ጉዳዮች ክለብ ውስጥ እንዳይኖሩ ይፈልጋሉ። ለራሳቸው ጥንቃቄ ለማድረግ በዓለም አቀፍ ደረጃ ስለሚያስጠይቅ። ምክንያቱም ያ ቡድን አርሴናል ስፖንሰር ሲያደርግ ማሊያው የሚለበሰው በእነዚህ ተጫዋቾች ነው።
ያ ብራንድ የሚሸጠው ደግሞ በእነዚህ ተጫዋቾች ላይ ነው። ስለዚህ ይሄ ጉዳይ በአብዛኛው በእግር ኳሱ ካምፓኒዎች ዘንድ በፍጹም እንዲነሳና ያ ብራንድ በዛ ተጫዋች እንዲገለጽ አይፈልጉም። ለዛ ነው ክለቦች ወዲያው ስምምነት የሚያቋርጡት፣ ስፖንሰርሺፖች ከዛ ተጫዋች ጋር ያላቸውን ዲል ቶሎ አቋርጠው የሚወጡትና ይሄ ሁኔታ ከበስተጀርባ ስላለ በኮንትራት ድርድሩ ላይ ቀጥተኛ ተጽዕኖ ከፈጠሩ ምክንያቶች መካከል ይሄን እና በይሄን መረጃ ደግሞ በማጋራት የተባበረንን ቴዲ ታደሰን ከልብ እናመሰግናለን። ከዛም በኋላ መረጃውን በተለያዩ ዌብሳይቶችን መመልከት ችለን ነበር። ጉዳዩንም ቴዲ ታደሰ እንደመነሻነት አስቀምጧል። ተተኪው እንግዲህ ለንደን ነው ያለው። ለንደን እንግዲህ በቀጣይ ሰዓታት ተጫዋቹ በአርሴናል ማሊያ ይታያል ብለናል። ነገር ግን ሬጂስተር ለማድረግ ሰኞ የግድ መጠበቅ ያስፈልጋል። ያንን ቅድመ ሁኔታ እንግዲህ አርሴናሎች በቀጣይ 2 ቀናት ውስጥ አሟልተው ሰኞ ዕለት ሬጂስተር አድርገው በአርሴናል ማሊያ ማርቲን ዙቢመንዲን በደንብ እንመለከተዋለን ማለት ነው። ቀጣይ ዓመት የአርሴናልን የ6 ቁጥር ቦታ ከደክላን ራይስ እና ኦዲጋርድ ጋር በመሆን እንዲሁም የተወሰኑ ጭምጭምታዎች ከአርኤምሲ ስፖርት መመልከት ችለናል። ከፈረንሳይ ሚዲያ ዛይር ኤርሜን ለማስፈረም ሚካኤል አርቴታ እንግዲህ ወደ 58 ሚሊዮን ዩሮ ወደ 46 ሚሊዮን ፓውንድ ገደማ ለማቅረብ ቅድመ ሁኔታዎችን እየተመለከቱ እንደሆነ ከፈረንሳይ ሚዲያ እየወጣ ነው የሚገኘው። ይሄ ፓሪስ ሴን ጀርሜን የአካዳሚ ውጤት የሆነ በሉዊስ ኤንሪኬ በእጅጉ የሚወደድና ለወደፊት ተስፋ የተጣለበት የፓሪስ ሴን ጀርሜን ወጣት የአርሴናል ኢላማ ሆኗል። በቀጣይ የውድድር ዓመት አርሴናል ራሱን በአማካይ ስፍራ በይበልጥ ለማጠናከር ይሄንንም ተጫዋች አቅዷልና ዙቢመንዲ፣ ራይስ እና ኦዲጋርድ አዲሱ ጥምረት፣ ዙቢመንዲ፣ ኦዲጋርድ እና ሜሪኖ ደግሞ በሶሲዳድ አብረው በጋራ ተጫውተዋል። ስለዚህ ይህን ጥምረት በድጋሚ በአርሴናል ቤት እንመለከታለን ማለት ነው። ትልቁ የተሰማው ዜና በአርሴናል በኩል ይሄ ነው። በአጥቂው ዝውውር መረጃ እንግዲህ አንድ ጉዳይ ለማንሳት ለመጀመሪያ ጊዜ ምናልባት ማለት ይቻላል ያለምንም ሪፖርትና ዘገባ በ24 ሰዓት ውስጥ የተጠናቀቀው አርብ ነው። ምንም አይነት በአርሴናል የአጥቂ ዝውውር ላይ ሪፖርቶች ከየትኛውም ሚዲያ ያልወጣው ይሄ ምናልባት በጉዳዩ ላይ አንድ እውነታ ከበስተጀርባ እየተሰራ እንደሆነ ሊጠቁም ይችላል። እንዲህ አይነት ሪፖርቶች ሳይወጡ ሲቀሩ ውስጥ አዋቂዎች ምናልባት ከፍተኛ ስራ እየሰሩ ሊሆኑ ይችላሉ ዜናውን ብሬክ ለማድረግ። ስለዚህ በቀጣይ ቀናት ውስጥ የአርቴታና የአርሴናል ደጋፊዎች ፍላጎት 100% የሚሟላበትን አጥቂ ይፋ ሊያደርጉ ይችላሉ እና ባለፉት 24 ሰዓት በአርሴናል የአጥቂ ስፍራ ዝውውር ላይ አንድም የተሰማ መረጃ የለም። ከየትኛው ሚዲያ አልወጣም። እስካሁን መረጃው ዝም ተብሏል። ምናልባት ቅዳሜና እሁድ ተንከባሉ ሰኞ ዕለት ይፋ ሊሆን ይችላል። በቀጣይ ቀናት እንግዲህ የምንመለከተው ነው። ስምምነትም ካለ በስራ ቀናት ውስጥ ከቅዳሜ ጀምሮ ይፋ ሊሆን ይችላል። ይሄ እንግዲህ በአርሴናል በኩል ያለው ወቅታዊ መረጃ ነው። በቀጥታ ወደ ማንቸስተር ዩናይትድ ቤት እንመልከት። በርከት ያሉ መረጃዎች ወጡት በማንቸስተር ዩናይትድ ዙሪያ። 4 የማይፈለጉ ተጫዋቾች በማንቸስተር ዩናይትድ ክለብ እንዲፈልጉ በቀጥታ ለተጫዋቾች ኤጀንት ለተጫዋቾች ተነግሯቸዋል። ሳንቾ፣ ራሽፎርድ፣ አንቶኒ እና ጋርናቾ። ሳንቾና አንቶኒ በድምሩ 155 ሚሊዮን ፓውንድ ኢንቨስት ተደርጎባቸዋል። የጋርናቾ የመልቀቂያ ዋጋ ከ50 እስከ 55 ሚሊዮን ፓውንድ ይሆናል ተብሎ ይጠበቃል። ራሽፎርድ ከ40 እስከ 45 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃልና አራቱንም ተጫዋቾች ዩናይትድ የሚፈልገው በቋሚ ውል መሸኘት ነው። ማለት በየትኛውም የውሰት መመዘኛ ከክለቦች ጋር በመጀመሪያ ቅድመ ሁኔታ ላይ መደራደር አይፈልግም። እንደ ምክንያት የተቀመጠው አንደኛ የአራቱ ተጫዋቾች በተለይ የሶስቱ የአንቶኒ፣ የሳንቾ፣ የራሽፎርድ የሶስቱ ተጫዋቾች የደሞዝ ክፍያ ማንቸስተር ዩናይትድን በእጅጉ ያለፉትን ጊዜያት የፒኤስአር የሂሳብ ክፍተትን እንዳያረጋጋም ከፍተኛ የፋይናንስ ጫና ሲፈጥር ነበር። እንደምታውቁት ወደ 325,000 ፓውንድ ነው
ራሽፎርድ የሚያገኝ ሳንቾ ከ250,000 ፓውንድ በላይ እስከ 350,000 ፓውንድ የተለያየ ዘገባ በሳን በሚረር በአትሌቲክስ ይወጣል ስለ ደሞዝ ስኬላቸው ግን ከፍተኛ ደሞዝ ነው የሚያገኙ አንቶኒ ወደ 220,000 ፓውንድ አካባቢ ነው የሚያገኙ እነዚህ ሶስት ተጫዋቾች በውሰት በቆዩበት ወቅት ዩናይትድ ለእያንዳንዱ ተጫዋች 60% ደሞዝ ይከፍል ነበር 40% በክለቦች የተወሰኑ ዘገባዎች ላይ አስቶን ቪላ እና ማንቸስተር ባደረጉት ስምምነት መሰረት 50-50 የራሽፎርድን ደሞዝ ሼር እንዳደረጉም ይዘገባል ግን የፒኤስአር ሪፖርት ወደ አትሌቲክስ ገብታችሁ መመልከት ትችላላችሁ ዩናይትድ ለሶስቱ ተጫዋቾች ደሞዝ በአመት ያወጣውን ሴቭ ቢያደርግ ወይም ከነዚህ ተጫዋቾች የደሞዝ ክፍያ ነፃ ቢሆን ቢያንስ አንድ ተጫዋች ወደ 51 ሚሊዮን ፓውንድ ገደማ የተለያየ ተርም ክፍያ ከፍሎ ማዘዋወር የሚችልበትን የሂሳብ ክፍተት ያገኛል ይላል ይሄ ማለት በድምሩ የሶስቱ ተጫዋቾች የደሞዝ ክፍያ ዩናይትድን በአመት ወደ 50 ሚሊዮን ፓውንድ አካባቢ ያስወጣዋል ይሄ በጣም ከፍተኛ የደሞዝ ስኬል እንግዲህ አገልግሎታቸው ለማንቸስተር ዩናይትድ ያልሆኑ ተጫዋቾች ከዩናይትድ ባንክ አካውንት ወደ እነዚህ ተጫዋቾች ደሞዝ ይተላለፍ ነበር ይሄ የኮንትራት ስምምነት ነው ፕሮፌሽናል ህግ ነው ዩናይትድ የመፈጸም ግዴታ አለበት ነገር ግን አገልግሎታቸው ለቡድኑ ያልሆኑ ነገር ግን የቡድኑ የፋይናንስ ስርዓት ላይ ጫና የሚፈጥሩ ተጫዋቾችን አሁን መቀነስ ያውም በቀጥታ የሽያጭ ውል ዩናይትድ ጥያቄዎችን ለመቀበል በሩን ክፍት አድርጓል የመጀመሪያው እንግዲህ ተፈላጊ ሆኖ በገበያ ላይ ለዩናይትድ ኦፊሻል ጥያቄ የመጣው ለጄዳን ሳንቾ ነው ከጣሊያኑ ክለብ ናፖሊ ከዛ ቀደም ብሎ ዩቬም ጥያቄ ያቀርበው ነበር ዩቬንቱስ ያቀርበው ጥያቄ ለዩናይትድ በጎ ሆኖ ግን አሁንም ዩናይትድ ደሞዝ ከፋይ ሊሆን ነው የተጫዋቹን 58% ደሞዝ ለመክፈልና የአንድ አመት የውሰት ውል ነበር ያቀረበው ናፖሊ እንግዲህ ለተጫዋቹ የቀረበውን የመልቀቂያ ሂሳብ ለመደራደር ተስማምቶ ተጫዋቹም የተወሰኑ የደሞዝ ማሻሻያዎች ወይም ቅነሳ አድርጎ ወደ ናፖሊ ለመዘዋወር ፍቃደኝነቱን አሳይቷል ይህንን ተከትሎ ታዲያ በናፖሊና በማንቸስተር ዩናይትድ መካከል በቀጣይ ቀናት ድርድሮች ይጀመራሉ ተብሎ ይጠበቃል ነገር ግን ሳንቾ በግሉ ወደ ናፖሊ ለመሄድ ፍቃደኝነቱን አሳይቷል ለናፖሊ ኃላፊዎች ግሪን ላይት አብርቷል ተጫዋቹ እንግዲህ ደሞዙ ላይም የተወሰነ ቅነሳ ሊያደርግ እንደሚችል እየተነገረ ነው የሚገኘው ስለዚህ ቀጣይ የመጀመሪያ ቡድን ለቆ ሊወጣ የሚችለው ተጫዋች ጄደን ሳንቾ ይሆናል ማለት ነው ስለዚህ ይሄ ጉዳይ ትኩረት ይሰባል በሌላ በኩል እንግዲህ የማርከስ ራሽፎርድ ጉዳይ ነው ባርሳም ተጫዋቹን ያላዘዋወረበት በዛ ደረጃ ተጫዋቹ ላይ ፍላጎት ያለው ያላዘዋወረበት ዋነኛ ምክንያት የራሽፎርድ አቋም አሁንም አልተቀየረም በየትኛውም ዝውውር ላይ ፍቃደኛ ነው ለመዘዋወር ነገር ግን ከሚያገኘው ደሞዝ ላይ ምንም አይነት ቅነሳና ማሻሻያ እንደማያደርግ አቋሙን ገልጿል ይሄ ዝውውሩን በጣም ፈታኝና ቶሎ እንዳይጠናቀቅ ወይም የተጫዋቹ ፈላጊ ክለብ ከዩናይትድ ጋር በጊዜ ተነጋግሮ ዩናይትድ በፊት መስመር በኩል እንደነ ጌሪ ኬስ እንደነ ኢሂጎ ኢኬቲኬ ያቀዳቸውን ተጫዋች እንዲያስፈርም አንደኛው መንገድ ላይ የቆመ ጉዳይ ቢኖር የማርከስ ራሽፎርድ ደሞዝ ያለ መቀነስ ጉዳይ ነው ምክንያቱም ክለቦች እንደ ማንቸስተር ዩናይትድ ለራሽፎርድ ደሞዝ ሊከፍሉ አይፈልጉም ምክንያቱም የተጫዋቹ ደሞዝ በጣም የተጋነነ ክፍያ ነው የሚያገኘው ይሄን ደግሞ ሌሎች ክለቦች ከፍለው ይሄን ደሞዝ ከቨር አድርገው እንደገና ዩናይትድ የሚጠይቀውን ከ40 እስከ 45 ሚሊዮን ፓውንድ ተጨማሪ ከፍለው ማዘዋወር አይፈልጉ ቢያንስ ከሁለት በአንዱ ላይ የተወሰኑ ማሻሻያዎች እንዲኖር ይፈልጋሉ እና አስቶን ቪላ በድጋሚ ጥያቄ ለማቅረብ ቅድመ ዝግጅት አድርጓል ነገር ግን ይሄን ክፍያ ለማክፈል ፍቃደኛ አይደለም ባርሳም ከዝውውሩ ወጣበት ዋነኛ ምክንያት የራሽፎርድ የደሞዝ ስኬል በጣም ከፍተኛ መሆኑን ተከትሎ ይሄ እንግዲህ በዝውውሩ ላይ አትሌቲክስ ከፒኤስአር ሪፖርትና ከተለያዩ ዘገባዎች ጋር አጣናክሮ ይዞ የወጣው የማንቸስተር ዩናይትድ ትኩረት በዚህ ወቅት እነዚህን ተጫዋቾች መሸኘት ነው እንግዲህ ያለፈው ሳምንት ከዩናይትድ ከጣሊያኑ ክለብ ከፋብሪጋስ ክለብ ኮሞ ኦፊሻል ጥያቄ ለአንቶኒ
ያቀረቡትን ጥያቄ ተቀብሎ ነበር ማለት ጥያቄውን ተቀብሎ ለስምምነት የሚያበቃው ሳይሆን ጥያቄ ቀርቦለት ነበር ለመደራደር ፍቃደኛ ቢሆንም ተጫዋቹ ወደ ጣሊያን ሴሪያ መጓዝ አይፈልግም አሁንም አንቶኒ መመለስ የሚፈልገው ወደ ሮያል ቤቲስ ነው ወደ ቤቲስ መመለስ ይፈልጋል ቤቲስ እንግዲህ በቀጣይ ቀናት ለማንቸስተር ዩናይትድ ጥያቄ ያቀርባል ተብሎ ይጠበቃል የጋርናቾ ጉዳይ ቀጣይ ሳምንት ወይም በቀጣይ 2 ሳምንት ውስጥ እርግጥ በሆነ ዝውውር ይለያል ተብሎ ይጠበቃል አትሌቲኮ ማድሪድ እና ናፖሊ አሁንም ቼልሲ በይፋ ከዝውውሩ እንደወጣ የቼልሲ ዘጋቢዎች እየጻፉ ነው ጂሚ ቦያጊተንን እንዲሁም የተለያዩ ተጫዋቾች ላይ ተቆራል ቼልሲ እና መሐመድ ቅዱስም እና ጆአው ፔድሮንም በቦታው ላይ በአማራጭነት ይዟል አሁን ላይ በጋርናቾ ላይ የጃንዋሪው አይነት ፍላጎት ቼልሲ የለውም የሚል የቴሌግራፍ ሪፖርትን ስንመለከት ነበርና እነዚህን 4 ተጫዋቾች ዩናይትድ በቀጣይ 2-3 ሳምንት ውስጥ የሚሸኝ ከሆነ አንድ ጥራት ያለውን የፊት መስመር አጥቂ የማምጣቱ ጉዳይ እርግጥ ይሆናል ነገር ግን የአጥቂው ዝውውር በእነዚህ ተጫዋቾች ላይ የተመሰረተ ስለሆነ በጊዜ ዩናይትድ እነዚህን ተጫዋቾች ለመሸጥ በይፋ ለገበያ አውጥቷል የሚመጣውን ጥያቄ ለመቀበል ለድርድር ለመቀመጥ ፍቃደኛነቱን በሩን ከፍቷል እነዚህ ተጫዋቾች በድጋሚ በቀዩ ማሊያ በኦልድ ትራፎርድ አናያቸውም ይሄ ጉዳይ እንግዲህ ተረጋግጧል አራቱም ተጫዋቾች ዩናይትድ ይለቃሉ በዚህ የዝውውር መስኮት የዩናይትድ 100% ፍላጎትና ቀጥታ ለመደራደር መቀመጥ የሚፈልገው በሽያጭ ውል ብቻ ነው የትኛውም ተጫዋች የውሰት ጥያቄ መቀበል አይፈልግም በዚህ ወቅት ምክንያቱም ኮንትራታቸው ያለቀ በመጣ ቁጥር ዩናይትድ ከሽያጩ ላይ ቢያንስ የሚያገኘውን ገንዘብ እንዲያጣ ያደርጋል ሁለተኛ ደግሞ ለተጫዋቾች ከፍተኛ የገንዘብ ክፍያ እያወጣ ነው የሚገኘው ይሄ ደግሞ የፋይናንስ ስርዓቱ ላይ ከፍተኛ ጫና እየፈጠረ ነው ስለዚህ የቋሚ ውል ይዞ የሚመጣ ክለብ ከተጫዋቾቹ ኤጀንት ጋር እንዲሁም ከዩናይትድ ጋር በይፋ በቀጣይ ቀናት መደራደር ይችላል ትልቁ መነጋገሪያ ርዕስ ነው እንግዲህ በምሽቱ በርከት ያሉ ሚዲያዎች ሲቀባበሉት የነበረው ቀደም ብሎ በስካይ ስፖርት አማካኝነት የተዘገበው ጉዳይ ምናልባት ይሄን ፕሮግራም ያደምጡ የዩናይትድ ደጋፊዎችም ለዩናይትድ የተለየ ድጋፍ ረጅም ዓመት ክለቡን ሲደግፉ ለቆዩ በዩናይትድ ፍቅር ለአበዱ ደጋፊዎች እንግዲህ የሚፈልጉት አይነት መረጃ ምሽት ላይ ሲወጣ ነበር የክለቡ ውጤት ማጣት እንደ ምክንያት በሜዳ ውስጥ እንቅስቃሴ ከሚጠቀሱ ጉዳዮች መካከል የግብ ጠባቂው አንድሬ ኦናና ከሚናው ወይ ከተሰጠው ኃላፊነት ይልቅ የሚያጠፋቸው ጥፋቶች ወይ የሚሰራቸው ስህተቶች ቡድኑን በብዛት ዋጋ ሲያስከፍል ተመልክተናል ይሄ ጉዳይ ደግሞ ዩናይትድ ደጋፊዎችን ለሁለት ሲዝን በእጅጉ ሲያበሳጭ የነበረ የተጫዋቹ ተጽዕኖ ነው እና በተጠበቀው ደረጃ ለመሆኑ ኦናና በሚታወቅበት ኳሊቲ ላይ አለመገኘቱ ለዩናይትድ ውጤት ማጣት እንደ ምክንያት ይነሳልና አሁን ላይ እንግዲህ ከወደ ፈረንሳይ የተሰማው መረጃ የኦናና ፈላጊ ሆኖ ብቅ ያለው ክለብ ሞናኮ ሆኗል ሞናኮ ተጫዋቹን ለማዘዋወር ፍላጎት አሳይቷል ሞናኮ እንደምታውቁት ግብ ጠባቂ ይፈልጋል በገበያው ላይ የተለያዩ ተጫዋቾችን ያናገረ ነው የሚገኘው አሁን እንግዲህ ኢላማውን ኦናና ላይ ማሳረፉን ስካይ ስፖርት ዘግቧል እነ ፋብሪዚዮ ይህን ጉዳይ አሁን ላይ ምንም አይነት ጠንካራ ፍላጎት በሞናኮ በኩል የለም ነገር ግን ሞናኮ ኦናና ማስፈረም ከፈለገ ዩናይትድ በሩ ክፍት ነው ከሳውዲ ፕሮ ሊግ የቀረበለትን ጥያቄ እንግዲህ ኦናና ውድቅ እንዳደረገ ያለፈው ወር ሲነገር ነበር እንደ ምክንያት ደግሞ የተጠቀሰው ተጫዋቹ በትላልቅ ውድድሮች ላይ መቆየት ስለሚፈልግ ነው እና በአንድ ወቅት የተሰማው የሚረር ዘገባ ደግሞ ኦናና በቋሚነት ዩናይትድ ከተማ ለመኖር እንግዲህ ወደ 3.5 ሚሊዮን ፓውንድ የሚያወጣ ትልቅ ቤት መግዛቱ ተሰምቷል ይሄ ጉዳይ እንግዲህ በወቅቱ በሶሻል ሚዲያ በጣም አስደናቂ አስገራሚ ጉዳዮችን ሲያነጋግር ሲያወያይ ነበር በተለይ ይሄን ተጫዋች በድጋሚ በዩናይትድ ማሊያ ለሶስተኛው ውድድር አመት ለንመለከተው ነው እንደሚሉ የዩናይትድ ደጋፊዎች በርክተው ነበር እና የተጫዋች እንግዲህ አሁን ላይ ቀጥተኛ ፍላጎት ከሞናኮ ተሰምቷል ይሄን ስካይ ስፖርት የዘገበው እና ፋብሪዚዮ ግን የሚሉት
ምንም አይነት ጥያቄ የለም። ሞናኮ ግብ ጠባቂ ይፈልጋል። ኦናናን የሚፈልጉ ከሆነ ግን ዩናይትድ ጥያቄውን ያዳምጣል። ግን ምንም አይነት ድርድር ምንም አይነት ጥያቄም አልተሰማም። ስካይ ስፖርት ግን በቀጥታ ጠንካራ ፍላጎት ለኦናና አሳይቷል። ሞናኮ ነው ይሄ ዝውውር ሂደት ትኩረት ይስባል። በዋነኝነት ትኩረት እንዲስብ ደግሞ ምክንያት የሆነው ከቀናት በፊት በፕሮግራማችን ላይ እንዳነሳ ነው ኢሚሊያኖ ማርቲኔዝ ያለምንም ዩሮፒያን ውድድር ትኩረት ሳይሰጥ ነገር ግን ከልጅነት ጀምሮ ፍላጎቱ ስለሆነ ወደ ቀዩ ቤት መዘዋወር ወደ ዩናይትድ መምጣት እንደሚፈልግ በግልጽ ለኤጀንቱ አሳውቋል። ስለዚህ የኢሚሊያኖ ማርቲኔዝ የዝውውር ሂደት ተፈጻሚ እንዲሆን የኦናና መልቀቅ ግዴታ ነው በዩናይትድ ቤት። ስለዚህ በቀጣይ የዝውውር ቀናት ውስጥ ይሄ ጉዳይ ምናልባት በስፋት ሊያነጋግር ይችላል። ኦፊሻል ጥያቄዎች ከመጡ ዩናይትድ የመቀበል አጋጣሚው ሰፊ ነው። ጥያቄዎች እስካሁን ድረስ ኦፊሻሊ አልቀረበም። ነገር ግን ከዚህ ቀደም ከሳውዲ ፕሮ ሊግ የመጣው ጥያቄ ለዩናይትድ ሳይሆን በግል ለኦናና እኛ ጋር እንድትመጣ እንፈልጋለን፣ ይሄን ያክል አመታዊ ደሞዝ እንከፍላለን፣ ወደኛ ጋር ለመምጣት ፈቃደኛ ከሆንክ ለዩናይትድ ጥያቄ እናቅርብ የሚል ጥያቄ ነበር። ኦናና መዘዋወር እንደማይፈልግ ወደ ሳውዲ ፕሮ ሊግ አሳውቆ ነው ዩናይትድ ቤት የቆየው። አሁንም በተመሳሳይ እንዲህ አይነት ጥያቄ ከሞናኮ እየመጣ እንደሆነ ነው ዘገባ የሚያሳየው። ኦናና የሚለቅ ከሆነ ግን ያለምንም ጥርጥር ኢሚሊያኖ ማርቲኔዝ የዩናይትድ ግብ ጠባቂ ሆኖ በቀጣይ የውድድር ዓመት እንመለከቷል። ምክንያቱም ደግሞ ተጫዋቹ ከቪላ እንደሚለቅ ተረጋግጧል። ቪላም የተጫዋቹ ምትክ ለማስፈረም ገበያ ላይ የበረኛ ፍላጎቱን አጠንክሮ እየሰራ ነው የሚገኘው። በነገራችን ላይ ከዚህ ጋር ያይዞ ለማንሳት ዩናይትድ ምናልባት ኦናና የሚለቅ ከሆነ ኢሚሊያኖ ማርቲኔዝን ብቻ አይደለም የአትላንታውንም ግብ ጠባቂ ማምጣት ይፈልጋል። በማርቲኔዝ ላይ ብቻ ትኩረት አላደረገም ተጫዋቹ ስለፈለገ እንጂ ዩናይትድ አማራጩን ሊያሰፋ ይችላል። ከዚህ ቀደም ከላዚዮ ግብ ጠባቂ ጋር ስሙ ሲያያዝ ነበር። አሁን ደግሞ ከናፖሊ ግብ ጠባቂ ጋርና በኦናና መልቀቅ ላይ ይሄ ዝውውር ሂደት ጥገኛ የሆነ ነው። ስለዚህ ቀጣይ ዘገባዎችን ቀጣይ ዝውውር ሂደቶችን መመልከት ያስፈልጋል። አሁን ላይ ግን ለኦናና ጥያቄ የመጣ ከአጥቂው ትርምስ በቀጥታ የግብ ጠባቂ አዲስ መረጃ ነው የወጣው። እስካሁን ድረስ ባለው እንግዲህ ዩናይትዶች ያለማቋረጥ ሙከራቸውን በጌሪኬስ በኩል እያደረጉ ነው። ነገር ግን የተወሰኑ የዩናይትድ ኃላፊዎች ከሂጎ ኢኬቲኬ ኤጀንት ጋር ግንኙነታቸውን አጠንክረዋል። ነገር ግን የነዚህ አራት ተጫዋቾች ሽያጭ ግዴታ መጠናቀቅ አለበት። ዩናይትድ ጊኬሬስንም ይሁን ኢኬቲኬንም ሌላም ተጫዋች ሊሆን ይችላል በፊት 9 ቁጥር ለማምጣት እነዚህን አራት ተጫዋቾች መሸኘት የመጀመሪያ ፕላን አድርጓል። አሁን ላይ በተሰማ መረጃ ከሆነ ደግሞ ብራያን ኢምቤሞ ለቶትናም ኃላፊዎች እንግዲህ ኖ ብሏል 100% ወደ ዋይት ሃርት ላይ መዘዋወር አልፈልግም፣ ቃሌን ጠብቄ እንግዲህ ወደ ዩናይትድ ነው መዘዋወር የምፈልገው። ሁለቱ ክለቦች ከስምምነት ላይ እስከሚደርሱ ብቻ ነው የሚጠበቀው። ድርድሮች እንደቀጠሉ ናቸው። አሁንም ቢሆን ብራያን ኢምቤሞ ውሳኔው ላይ ምንም አይነት ለውጥ አላደረገም። ባለፉት ቀናት የተወሰኑ ዘገባዎች እየወጡ ነበር። በተለይ በሚረር በኩል የወጣው ዘገባ ምናልባት የማንቸስተር ዩናይትድ ደጋፊዎች እዚህ ዝውውር ላይ ዩናይትድ የተወሰነ ማዘናጋት አሳይቶ ቶትናም ሃይጃክ እንዳደረገ ተደርጎ ነበር። ነገር ግን ምሽት ላይ እንግዲህ በዝውውር በኩል በዚህ ወቅት ተቀባይነቱ ከሚዲያ ዘገባ በላይ ከፍ ያለው ፋብሪዚዮ እንግዲህ ከዩናይትድ ጋር ብቻ ነው ተጫዋቹ መደራደር የሚፈልገው መዘዋወርም ወደ ዩናይትድ ነው የሚፈልገውና የብራያን ኢምቤሞን ጉዳይ ትኩረት ስቧል። በቀጣይ ሰኞ በስራ ቀን እንግዲህ አንድ የተለየ መረጃ ልናደምጥ እንችላለን። በአጠቃላይ የቅዳሜ ገጽ ትኩረት ያደረገው አርሴናልና ማንቸስተር በእጅጉ ሰፊ የዝውውር መስኮት ስለሚያደርጉ ጥገናዊ ለውጣቸው በአማካይ ስፍራ አርሴናሎች ጀምሯል። ዩናይትድ ሰፊ ዲፓርትመንት መጠጋገን ይፈልጋል። በዚህም እንግዲህ የተለያዩ ተጫዋቾችን ለመሸጥ አቅዷል። ከግብ ጠባቂ የቀኝ ክንፍ የ9 ቁጥር አጥቂ
የዩናይትድ ቀጣይ ፕላን ነው። እስቲ የሚሆነውን ተመልክተን ደግሞ ወደ እናንተ በውድ ገጽ አዲስ መረጃ ካለ ውድ ንጋት ይዘላችሁ ምን መጣ ነው የሚሆነው። ፕሮግራማችንን ላይክ እያደረጋችሁ ላይካችሁ በእጅጉ ይጠቅመናል። የዚህም ፕሮግራም ተደራሽነት ከፍ ያደርጋል። እንዲሁም ይህንን ፕሮግራም ዛሬ የምታደምጡ ዛሬ ይከፈታችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። ከዚህ ቀደም ብሎ እንግዲህ የሜሎስ ኪርኬዝ ዝውውር መጠናቀቅን በውስጡ ደግሞ ስለ ፍሎሪያን ቪዝ፣ ስለ ሊቨርፑል ቀጣይ ፕላን እና ከተጠናቀቀው የውድድር ዓመት እስካሁኑ ድረስ ያለው የስራ አስኪያጆቹ ውጤታማ ጉዞ መለኪያዎች እየወጡ ነው የሚገኙት። ከትችት ወደ ሙገሳ የተቀየረው የሊቨርፑል የኃላፊነት ዘመንን በተወሰነ መልኩ የተመለከትንበትን ፕሮግራም ወደ እናንተ አደረስን። በዝውውር ገጾች እንግዲህ አርሴናልና ማንቸስተርን ብቻ ትኩረት አድርገን ወደ እናንተ ይዘን መጣን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።